ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 16 ቀን 2018 ዓ.ም የዕለቱን የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉ እንጋብዛችኋለን። በቅድሚያም አርዕስቶችን የንግድ ፍቃድ እድሳት የጊዜ ገደብ በድጋሚ ተራዘመ። እስከ መቼ ተራዘመ? በዝርዝር ይዘነዋል። ነዳጅ ደብቀው የሚሸጡ ኃይሎችን ህብረተሰቡ እንዲያጋልጥ ጥሪ ቀረበ። በተጨማሪም ከህገ ወጥ የነዳጅ ግብይት ጋር በተያያዘ አዲስ መረጃ ተሰምቷል፣ እናጋራችኋለን። ከባህር ማዶ መረጃዎች ደግሞ ሶማሌላንድ ኢትዮጵያ የበርበራ ወደብን እንድትጠቀም ጥያቄ ማቅረቧ ተሰምቷል። ሙሉ መረጃውን በዝርዝር ይዘነዋል። የዶናልድ ትራምፕ አስተዳደር ለኢትዮጵያውያን ይሰጥ የነበረውን ጊዜያዊ የህግ ከለላ ማቋረጡን ተከትሎ ክስ መመስረቱ ተገለጸ። የአሜሪካ ምክትል የውጭ ጉዳይ ጸሐፊ ኢትዮጵያ ሊጎበኙ መሆኑ ተገልጿል። ለመሆኑ መቼ ወደ ኢትዮጵያ ይገባሉ? በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትከታተሉ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ነዳጅ ደብቀው የሚሸጡ ኃይሎችን ህብረተሰቡ እንዲያጋልጥ ጥሪ ቀረበ። የአዲስ አበባ ፖሊስ ጠቅላይ መምሪያ ነዳጅ ደብቀው በመሸጥ በአቋራጭ ለመበልጸግ የሚንቀሳቀሱ ኃይሎችን ህብረተሰቡ ማጋለጥ እንደሚኖርበት አስታውቋል። ፖሊስ ይህንን ያስታወቀው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 3 ልዩ ቦታው ግራር ሰፈር ተብሎ በሚጠራው አካባቢ በአንድ የመኪና ዕቃ መሸጫ ሱቅ ውስጥ በህገወጥ መንገድ ተከማችቶ የነበረ በርካታ ነዳጅ በቁጥጥር ስር መዋሉን ተከትሎ ነው። በዚህም ተጠርጣሪዎቹ የመኪና ዕቃ ብቻ እንዲሸጡ ህጋዊ የንግድ ፍቃድ ያላቸው ቢሆንም ይህንን ግን እንደ መልካም አጋጣሚ ተጠቅመው በጀሪካንና በፕላስቲክ ጠርሙሶች ደብቀው ሲሸጡ ህብረተሰቡ በሰጠው ጥቆማም 534 ሊትር ነዳጅ በቁጥጥር ስር መዋሉን ከመምሪያው የተገኘው መረጃ ያመላክታል። በመሆኑም የተያዘው ህገወጥ ነዳጅ ወደ ነዳጅ ማደያ ተራክፎ ለመንግስት ገቢ መደረጉንና በተጠርጣሪዎቹ ላይ አስፈላጊው ምርመራ እየተደረገባቸው እንደሚገኝ ፖሊስ አስታውቋል። በዚህም ነዳጅ ደብቀው በመሸጥ በአቋራጭ ለመበልጸግ የሚንቀሳቀሱ ኃይሎችን ደግሞ ህብረተሰቡ አጋልጦ እንዲሰጥም ጥሪ አቅርበዋል። የንግድ ፍቃድ እድሳት ያለ ቅጣት የሚከናወንበት የጊዜ ገደብ በድጋሚ ተራዘመ። የአዲስ አበባ ንግድ ቢሮ ለንግዱ ማህበረሰብ ባስተላለፈው ጥሪ መሰረት የ2018 በጀት ዓመት የንግድ ሥራ ፍቃድ እድሳት ያለ ቅጣት የሚከናወንበት ጊዜ ለተጨማሪ 15 ቀናት ተራዝሟል። ቀደም ሲል የነበረውን የጊዜ ገደብ ታህሳስ 30 ቀን የሚያበቃ ቢሆንም ነጋዴዎች ግን የግብር ክሊራንስ በማግኘት ረገድ የገጠሟቸውን መጓተቶች ለንግድና ቀጠናዊ ትስስር ሚኒስቴር በማቅረባቸው ውሳኔው ተሻሽሏል ተብሏል። በዚህም መሰረት ማንኛውም ነጋዴ ያለምንም የቅጣት ክፍያ ፈቃዱን ማደስ የሚችልበት የመጨረሻው ቀን ደግሞ ጥር 30 ቀን 2018 ዓ.ም ሙሉ ተገልጿል። እስካሁን ድረስ 295810 የሚሆኑ የንግዱ ማህበረሰብ አባላት እድሳቱን ያከናወኑ ሲሆን ቀሪዎቹም በተሰጠው ተጨማሪ ጊዜ እንዲጠቀሙ ቢሮ አሳስቧል።
የአገልግሎት አሰጣጡን ቀልጣፋ ለማድረግም ከሰኞ እስከ ቅዳሜ ከጠዋቱ 2 ሰዓት ተኩል ጀምሮ እስከ ምሽቱ 2 ሰዓት ተኩል ድረስ በኦንላይን አማካኝነት እድሳቱ እንደሚከናወንም ተገልጿል። ይህ ለተጨማሪ 15 ቀናት የተሰጠው እድል ደግሞ ለመጨረሻ ጊዜ የተደረገ መራዘም በመሆኑ ነጋዴዎች እስከ ጥር 30 ቀን 2018 ዓ.ም ድረስ እድሳታቸውን እንዲያጠናቅቁ ጥብቅ ማሳሰቢያም ሰጥቷል። አንዳንድ አምራች ተቋማት ከጥራት ይልቅ አየር በአየር ንግድ ላይ ያተኩራሉ ተባለ። በኢትዮጵያ የሚገኙ አንዳንድ አምራቾችና አገልግሎት ሰጪ ተቋማት ከጥራት ይልቅ አየር በአየር ንግድ ላይ ትኩረት እንደሚያደርጉ ተገልጿል። በሀገር አቀፍ ደረጃ የጥራት ሽልማት ውድድር ተሳትፈው ከፍተኛ ውጤት ያስመዘገቡ ድርጅቶች ለሽልማት ያበቃቸውን የአሰራር ስርዓቶች፣ ልምዶችና ተሞክሮቻቸውን ለሌሎች ድርጅቶች እንደሚያካፍሉም የኢትዮጵያ ጥራት ሽልማት ድርጅት አስታውቋል። በዚህም አንድ ምርት ከመመስረቱ ጀርባ የድርጅቱ ፖሊሲና ስትራቴጂው፣ የሀብት አጠቃቀሙና የአሰራር ሂደቶቹ ምን ይመስላሉ የሚለውን ጨምሮ የደንበኞችን ፍላጎትና እርካታ ተከትሎ ስለመመስረቱ በተቀመጡት የጥራት መመዘኛዎች ይፈተሻሉ ሲሉ የድርጅቱ ዋና ስራ አስፈጻሚ አቶ ቴዎድሮስ መብራት ተናግረዋል። በመሆኑም ድርጅቱ የሀገር ውስጥ የምርት ጥራት ተወዳዳሪነትን ለማሳደግ እንደሚሰራም የገለጹት ዋና ስራ አስፈጻሚው በአንዳንድ ድርጅቶችም ዘንድ ከምርት ጥራት ጋር በተገናኘ የግንዛቤ ጉድለት መኖሩን ጠቅሰዋል። በተጨማሪም በአምራቾችና አገልግሎት ሰጪ ተቋማት ዘንድ ጥራት ላይ ከማተኮር ይልቅ ያመረቱት ሁሉ ገዢ ያገኝልናል በሚል አየር ባየር የመሸጥ ልምድ እንዳላቸውም ተናግረዋል። ጥራት ሲባል ዘላቂነት ያለው መሻሻል የሚረጋገጥበት መሆኑን በማንሳትም ሰዎች ቢያልፉ እንኳን የማይሞት ድርጅትን እንዲገነቡ የሚያስችላቸውን ስርዓት እንዲዘረጉም ጥሪ አቅርበዋል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ከውጪ ወደ ያዝነላችሁ መረጃዎቻችን እናልፋለን። ሶማሌላንድ ኢትዮጵያ የበርበራ ወደብን እንድትጠቀም ጥያቄ ማቅረቧ ተሰማም። በዳቮስ የዓለም የኢኮኖሚ ፎረም ላይ የተገኙት የሶማሌላንድ ፕሬዝዳንት አብዱረህማን ሞሐመድ አብዱላሂ ኢሮ ለኢትዮጵያ ኢኮኖሚ ህልውና ወሳኝ የሆነውን የቀይ ባህር መዳረሻ ጉዳይ በድጋሚ ወደ አጀንዳነት አምጥተውታል። ፕሬዝዳንቱ እንደገለጹት ሶማሌላንድ የኢትዮጵያን የባህር በር ፍላጎት፣ የንግድ ወደቦችና የትራንስፖርት ኮሪደሮች አስፈላጊነት በሚገባ ትረዳለች ያሉም ሲሆን በዚህም ደግሞ የበርበራ ወደብን እንደ ዋነኛና ስትራቴጂካዊ መውጫ መንገድ አድርገው ለኢትዮጵያ ቀርበዋል። ከ110 ሚሊዮን በላይ ህዝብ ያላት ኢትዮጵያ ለዘመናት በጅቡቲ ላይ ብቻ የነበራትን ጥገኝነት ለመቀነስ የበርበራ ወደብ ወሳኝ አማራጭ መሆኑን የጠቆሙት ፕሬዝዳንት ኢሮ ሁለቱ ወገኖች በጋራ በመሰረተ ልማት ቢሰሩ የጋራ የኢኮኖሚ ተጠቃሚነትን ማረጋገጥ እንደሚችሉ አጽንኦት ሰጥተዋል። ይህ አዲስ ጥሪ ሶማሌላንድ ከኢትዮጵያ ጋር ያላትን የንግድና የደህንነት ትብብር ለማጠናከር ያላትን ቁርጠኝነት የሚያሳይ ነው ተብሏል። በፈረንጆቹ 2024 የተፈረመውና ኢትዮጵያ በበርበራ በኩል የንግድና የባህር ኃይል ሰፈር እንድታገኝ በምላሹም ደግሞ ለሶማሌላንድ የሀገርነት እውቅና እንድትሰጥ የሚደነግገው የመግባቢያ ስምምነት በሶማሊያ ፌዴራል መንግስት ተቃውሞ ምክንያት መቀዛቀዙ ይታወሳል። ይሁን እንጂ ፕሬዝዳንት ኢሮ በዳቮስ ያደረጉት ንግግር ሶማሌላንድ አሁንም ለቀጠናዊ የኢኮኖሚ ውህደትና ለኢትዮጵያ የባህር በር ጥያቄ ዝግጁ መሆኗን ለዓለም አቀፉ ማህበረሰብ ያሰፈሩበት ሆኗል። ይህም ደግሞ በሁለቱ ወገኖች መካከል ያለው ስትራቴጂካዊ ወዳጅነት አሁንም በጠንካራ መሰረት ላይ መኖሩን ያመላክታል። በኤርትራ የመንግስት አስተዳደርና የኢኮኖሚ ፖሊሲ ላይ የሚሰነዘሩት የኢትዮጵያ ትችቶች ፍጹም ውሸት ናቸው ሲሉ የማስታወቂያ ሚኒስትሩ ጠንካራ ትችት ሰነዘሩ። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ በኤርትራ ላይ የስም ማጥፋት ዘመቻ እያካሄደ ነው ሲሉ ተችተዋል። ሚኒስትሩ ይህንን ትችት ተከትሎ በሰጡት መግለጫ በኢትዮጵያ በኩል በኤርትራ የመንግስት አስተዳደርና
የኢኮኖሚ ፖሊሲ ላይ የሚሰነዝሩት ትችቶች ፍጹም ውሸት መሆናቸውን ገልጸዋል። እንደ ሚኒስትሩ ገለጻ ከሆነ እነዚህ የስም ማጥፋት ዘመቻዎች ዋና ዓላማቸው የኢትዮጵያ መንግስት የገባበትን የውስጥ የጸጥታ ችግር ለመሸፈንና ቀጠናዊ መረጋጋትን አደጋ ላይ የሚጥለውን የባህር በር የማግኘት አጀንዳ ምክንያታዊ ለማድረግ ያለመ ነውም ብለዋል። ሚኒስትሩ በመግለጫቸው አክለውም ኢትዮጵያ ባለፉት 3 አስርት ዓመታት ከለጋሽ ሀገራትና ድርጅቶች በድምሩ 84 ቢሊዮን ዶላር የሚጠጋ የገንዘብ ድጋፍ ብታገኝም ሀገሪቱ በከፍተኛ የኢኮኖሚ ቀውስ ውስጥ እንደምትገኝም ጠቁመዋል። በተጨማሪም ለዚህ ማሳያ ይሆናሉ ያሏቸውንና እንደ አውሮፓውያን አቆጣጠር ለ2025 የወጡ የኢትዮጵያውያን የኢኮኖሚና የሰብአዊ ቀውስ የሚያሳዩ ዝርዝር መረጃዎችን አያይዘውም በኤክስ ገጻቸው ላይ አቅርበዋል። የትራምፕ አስተዳደር ለኢትዮጵያውያን ይሰጥ የነበረውን ጊዜያዊ የሕግ ክልከላ ማቋረጡን ተከትሎ ክስ ተመሰረተ። በአሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያንን ከስደት የሚታደገውን ጊዜያዊ የሕግ ከለላ ለማቋረጥ የፕሬዝዳንት ዶናልድ ትራምፕ አስተዳደር የወሰነው ውሳኔ ለመግታት የሚያስችል ክስ በቦስተን የፌዴራል ፍርድ ቤት መመስረቱ ተሰምቷል። ክሱ የቀረበው ደግሞ አፍሪካን ኮሚኒቲስ ቱጌዘር በተሰኘው መንግስታዊ ያልሆነ ድርጅትና በ3 ኢትዮጵያውያን አማካኝነት ሲሆን እነዚህ ክሶች የሀገር ውስጥ ደህንነት መስሪያ ቤት የኢትዮጵያውያንን የቆይታ ፍቃድ ከየካቲት 6 ቀን ጀምሮ ለማቋረጥ መወሰኑ ከ5000 በላይ ሰዎችን ያለ ህጋዊ ከለላ ለከፋ አደጋ ያጋልጣልም ብለዋል። በዚህም የሀገር ውስጥ ደህንነት ሚኒስትሯ ክርስቲ ኖም ውሳኔውን ያስተላለፉት በኢትዮጵያ ያለውን ተጨባጭ ጸጥታ ቀውስ ችላ በማለትና ነጭ ባልሆኑ ስደተኞች ላይ ባላቸው ጥላቻ እንደሆነም በክሱ ላይ ተመላክቷል። በተጨማሪም መስሪያ ቤቱ መብቱ እንዲቋረጥ የሰጠው የ60 ቀናት ማስጠንቀቂያም ደግሞ በጣም አጭርና ህገ መንግስታዊ መርህን የጣሰ ነው የተባለም ሲሆን በኢትዮጵያ በአሁኑ ወቅት በአማራ ክልል ግጭቶች ባሉበትና ሰብአዊ ቀውስ ባልተቀረፈበት ሁኔታ ዜጎችን መመለስ ለህይወታቸው አስጊ መሆኑም ተመላክቷል። የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ በበኩላቸው በሰጡት መግለጫም የቲፒኤስ መብት ለቋሚ መኖሪያነት የሰጠው ፍቃድ አይደለም ሲሉ ገልጸዋል። አስተዳደሩ በታህሳስ ወር መጀመሪያ ላይ ባወጣው መግለጫ በኢትዮጵያ ያለው ሁኔታ ዜጎች በሰላም ለመመለስ የሚያግድ አይደለም የሚል አቋም መያዙ ይታወሳል። ጊዜያዊው የህግ ክልከላ በሀገራቸው የተፈጥሮ አደጋ፣ ግጭቶች ወይንም ሌሎች አስከፊ ሁኔታዎች ለገጠማቸው ዜጎች በአሜሪካ ውስጥ የመቆየትና የመስራት መብት የሚሰጥ እንደሆነም ተገልጿል። የአሜሪካ ምክትል የውጭ ጉዳይ ጸሐፊ ኢትዮጵያን ሊጎበኙ መሆኑ ተገለጸ። የዩናይትድ ስቴትስ ምክትል የውጭ ጉዳይ ጸሐፊ ክሪስቶፈር ላንዳው ከጥር 16 እስከ ጥር 24 ቀን 2018 ዓ.ም ድረስ በኢትዮጵያ፣ በግብፅ፣ በኬንያና በጅቡቲ ይፋዊ የሥራ ጉብኝት እንደሚያደርጉ ተገልጿል። ምክትል ጸሐፊው በምስራቅ አፍሪካ በሚያደርጓቸው የጉዞ መርሃ ግብሮች ላይ የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን አብረዋቸው እንደሚጓዙ ተገልጿል። ምክትል ጸሐፊው የጉብኝት መርሃ ግብራቸውን በካይሮ የሚጀምሩ ሲሆን እዚያው በግብፅ ውስጥ ደግሞ ኢንቨስት ካደረጉ የአሜሪካ ኩባንያዎች ጋር የንግድ ምክክር ያደርጋሉ ተብሏል። በተጨማሪም ከግብፅ መንግስት ከፍተኛ ባለስልጣናት ጋር በመገናኘት በክልላዊ የጸጥታ ተግዳሮቶችና የሁለቱ ሀገራት ኢኮኖሚ ትብብር ይበልጥ በሚጠናከርበት ሁኔታ ላይ ሰፊ ውይይት እንደሚያደርጉም ይጠበቃል። ወደ አዲስ አበባ በመጓዝም ከጠቅላይ ሚኒስትር ዶክተር አብይ አህመድ እና ከሌሎች የኢትዮጵያ ከፍተኛ ባለስልጣናት ጋር በክልላዊ ሰላምና ጸጥታ ዙሪያ ይመክራሉ ተብሎ ይጠበቃል። በዚህ ቆይታቸው የአሜሪካ የግል ዘርፍ በኢትዮጵያ ያለውን የንግድ ተሳትፎ ለማሳደግ የሚያስችሉ እድሎችን የሚያስተዋውቁ ሲሆን ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጋር በመገናኘትም በሰላም፣ በንግድ ትብብርና በሰብአዊ ቀውሶች ዙሪያ በጋራ ለመስራት ውይይት ያደርጋሉ ተብሏል።
በተመሳሳይ ምክትል ጸሐፊው በናይሮቢ ከኬንያ ባለስልጣናት ጋር በንግድ በሽብርተኝነት መከላከልና ኬንያ በሄቲ የጸጥታ ስምሪት ላይ ስላላት ተሳትፎ የሚመክሩ ሲሆን በጅቡቲም ከመንግስት መሪዎች ጋር በጸጥታና በሁለትዮሽ የንግድ ግንኙነት ላይ ያተኮረ ንግግር ያደርጋሉ ተብሏል። ይህ ከፍተኛ የልዑካን ቡድን ጉዞም በዋነኝነት የፕሬዝዳንት ትራምፕ የንግድ ሚዛን የማስተካከል ምቹ የንግድ ከባቢን የመፍጠር እንዲሁም ቀጣይነት ያለው ሰላምና ጸጥታን የማረጋገጥ ፖሊሲ ለማስፈጸም ያለመ መሆኑን የአሜሪካ ስቴት ዲፓርትመንት ባጋራው መረጃ አስታውቋል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። አንድ የአሜሪካ ዶላር 178 ብር ከ11 ሳንቲም የተገዛ 181 ብር ከ67 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 230 ብር ከ47 ሳንቲም መግዣው ሲሆን 235 ብር ከ7 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 202 ብር ከ34 ሳንቲም የተገዛ 206 ብር ከ38 ሳንቲም የተሸጠ ይገኛል። ስዊስ ፍራንክ እንዲሁ 217 ብር ከ97 ሳንቲም የተገዛ 222 ብር ከ32 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ85 ሳንቲም የተገዛ 48 ብር ከ80 ሳንቲም የተሸጠ ይገኛል። የሳውዲ ሪያል ደግሞ 47 ብር ከ17 ሳንቲም መግዣው ሲሆን 48 ብር ከ11 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ57 ሳንቲም የተገዛ 25 ብር ከ6 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።